ካፌ ቁጭ ብዬ ፌስቡክ ላይ የተዋወቅኳትን ልጅ እየጠበቅኩ ነው። ሴት ቀጥሬ ሳገኝ የመጀመሪያ በመሆኑ የደስታና የድንጋጤ ስሜት ውስጥ ነኝ። ድንገት የሆነች ሴትዮ ወደ ውስጥ ገባችና የኔ ቆንጆ ቆየሁብህ አይደል ይቅርታ ብላ ጉንጬን ስማኝ ቁጭ አለች። ሴትዮዋን ሳያት የ60ዎቹ ዕድሜ አጋማሽ ላይ ያለች ባልቴት ናት። ግራ ገብቶኝ ይቅርታ ማዘር እንተዋወቃለን? ሚሚ እኮ ነኝ ፌስቡክ ላይ የተዋወቅከኝ ልጅ። አላመንኩም። እንዴ ፌስቡክ ላይ ሳይሽ ወጣት ሴት አልነበርሽ እንዴ? ከመቼው አረጀሽ? በመሃል እኮ ወደ ዩሮፕ ወጣ ብዬ ነበር። ያው እነሱ ደግሞ እንደምታውቀው 8 ዓመት ከኛ ወደፊት ይቀድማሉ። በዛ ምክንያት ነው ትንሽ ያረጀውብህ አለችኝ። ሚሚ ትመጣለች ብዬ ስጠብቅ ማሚ መታ ጠበቀችኝ። ቆይ አንዴ ሽንት ቤት ደርሼ ልምጣ አልኩና ተነስቼ ከአካባቢው ተሰወርኩ። እማማ ናቸው እንጂ የምን ማሚ? በሌላ ጊዜ ደግሞ እንደ ሰንደቅ ዓላማ መስቀያ ዘንግ የረዘመች ልጅ ተዋወቅኩ። ረጅም ከመሆኑ የተነሳ ስለማንደማመጥ ጎን ለጎን እየሄድን ራሱ በስልክ እንምናወራው። በዚህ የተነሳ ፍቅራችን ብዙ ሳይዘልቅ ተለያየን። አብዛኞቹ ረጃጅም ሴቶች ለምን ፍቅረኛ መያዝ እንደሚቸገሩ በዚያው ተረዳው። እኛ አጥረንባቸው ነው። ምን ይደረግ? እግዚአብሔር